ድራማው ሊጠናቀቅ አንድ ቀን ቀረው። ቤተሰብ ነገ ይጠናቀቃል፣ የመጨረሻ ቀን ነው ብለን ተስፋ እናደርጋለን። ትናንት እንዳያችሁት እንግዲህ ሀይሚ ብሩኬን ከቤት አስወጥተው ነበረ፣ ሻንጣው ምናምን አስይዛ እና ብሩኬ ዛሬ የተጠቀመው አይዲያ ምንድን ነው? ከአብሳላት ጋር የተኛ መስሎ ፎቶና ቪዲዮ ተቀርጾ ከዛ ወደ ሀይሚ ስልክ መላክ ነበረ። ሀይሚ የምር ለእኔ ስሜት ካላት እንደ ድሮ የምትወደኝ ከሆነ በቃ የድሮ ስሜት ካለ በዚህ ነገር ሊሰማት ይችላል። ትናደዳለች፣ ትበሳጫለች፣ ከዛ ቀጥታ ወደ እኔ ትደውላለች ነው አይዲያው። ገብቷቸዋል። ለእኔ ያላት ነገር ደግሞ ካበቃ የምር እውነቷን ከሆነ ከቤት ሻንጣይን አስይዛ ያባረረችኝ ለእኔ ያላት ነገር አልቆ ከሆነ ይህን ነገር ብታይም ምንም አይመስላትም። በቃ ኦሬዲ እኔ እና እሷ ተለያይተናል ጨርሰናል ብላ ነው የሸኘችኝ። ስለዚህ ይህን ነገር ስታይ ምንም አይመስላትም። ግን ለእኔ ቦታ ካላት አሁንም የምትወደኝ ከሆነ ይህን ነገር ስታይ ይሰማታል፣ ትናደዳለች፣ ወደ እኔ ትደውላለች፣ ለማውራት ትሞክራለች ብሎ ነበር ያን ነገር የተጠቀመው። ልክም እንደ ማለት የሚፈልገው ነገር ነበረ። ገብቷቸዋል። የምር ሀይሚ ሻንጣህን ይዛ ውጣ ምናምን የምትለኝ የምር ጠልታይ ነው? የምር ለእኔ ያላት ነገር በቃ አልቆ ነው? ያን ነገር ለመፈተንና ያን ነገር የሚፈልገው ያን ነገር ነበረ። ያን ነገር ደግሞ በሚገባ አግኝቷል ዛሬ ማለት ነው። ምንድነው ያገኘው ካላችሁኝ እንግዲህ ፎቶ አስነሳ፣ ቪዲዮ ማስቀረጸ፣ የሀይሚን ስልክ ለአብሳላት ሰጠ። አብሳላት ደግሞ ሴቭ አድርጋ ፎቶውንም ቪዲዮንም ወደ ሀይሚ ጋር ላከች ማለት ነው። ሀይሚ ያ ነገር ሲደርሳት በጣም ነው የተከፋችው፣ በጣም ነው የተበሳጨችው። በእርግጥ ከቤት አስወጥቸዋለሁ፣ ከቤት ሳስወጣው ግን ካለፈው ስህተቱ እንዲማር ከዩ ጋር ያለው ነገር ሳይስተካከል እንደገና ሌላ ሴት ጋር ሲሄድ በጣም ተበሳጭቼ ነው ከቤት እንዲወጣ ያደረግኩትኝ። እንደገና ቤት ይዞ ሲመጣ ምናምን ሌላ ችግር ውስጥ ሲገባ ያኛው ችግር ሳይስተካከል ያ ነገር ስላናደደኝ እንዲታረም እንዲስተካከል ነበር ከቤት ያስወጣውትኝ እንጂ እኔ እንደዚህ አይነት ነገር ውስጥ የባሰ ነገር ውስጥ እንዲገባ ፈልጌ አይደለም ብላለች። እንግዲህ መግቢያው ላይ እንዳያቸዋት ገብቷቸዋል። እሷ ጋም ያለው ብሩክ እንዲታረም ብላ አስባ ነበረ። ብሩኬ ደግሞ እሷ ውጣ እቃህን ይዘ ስትለው የምር ለእኔ ያላት ስሜት ለእኔ ያላት ፍቅር አልቆ ነው ወይስ አላለቀም? በምን መፈተን ነበረበት? ከአብሳላት ጋር የተኛ መስሎ ቪዲዮና ፎቶ መላክ ነበረበት፣ ላከ። ከዛም ሀይሚያ ነገር ሲደርሳት በጣም ተከፋች፣ በጣም ተበሳጨች። ደወለችለት። ስደውልለት ራሱ ቶሎ አላነሳም፣ እንዳይነቃበት ማለት ነው። ልክ በቃ ጠርቶ እንግዲህ እንዳያችሁት ነው መግቢያ ላይ አላነሰላትም። በኋላ ላይ ቆይቶ ነው እሱ የደወለው። አቋርጠው ነበር ቪዲዮንም። ከዛ በኋላ እንግዲህ እንደደወለላት ሚስኮል ስታይ እሷን ቪዲዮን ከፍታ ወደ እሱ መደወል ጀመረች ማለት ነው። እንግዲህ በቀጥታ ከአንዳንድ ወደ ቤት እንድትመጣ ነው ያለችው። ወደ ቤት መጣ። ቤት ከመጣ በኋላ በነገራችን ላይ የነበሩት ነገሮች ደስ ይላሉ ስላችሁ በደንብ እያወሩ ነበረ። ለምንድን ነው እንደዚህ የምታደርገው? ለምንድን ነው እንደዚህ የምትሆነው? ምናምን ነገር እያለች በደንብ እያወራችሁ ነበር። በነገራችን ላይ አብሳላት በጣም ጨዋ ልጅ ናት፣ ስነ ስርዓት ያላት ልጅ ናት። ክፉ ቃል ካንደበቷ አልወጣም። ያው አንድ ቃል ነው፣ እሱም 2 ጊዜ ነው 3 ጊዜ ደግማ የተናገረችው እንዲቆርጥልሽ ብዬ ነው እንጂ ይሄ መጥፎ ቃል ምናምን እንደ ሌሎቹ ወይም እንደዛች አልተናገረችም እስካየዋ ድረስ ማለት ነው። ስለዚህ ምንድን ነው ሀይሚን በደንብ የሀይሚን ልብ ለማወቅ የተደረገ ነገር ነው። እና ከመጣ በኋላ ደስ የሚል ነገር እያወሩ ነበረ። ለምንድን ነው እንደዚህ የምታረገው ስትለው፣ ለምንድን ነው አንቺ እንደዛ ያረግሽኝ? ቃይና ሲዘሽ ያስወጣሽኝ? ለምንድን ነው በትክክል ለማውራት ስሞክር ማታወሪኝ? አንቺ ነሽ ጊዜ ያልሰጠሽኝ፣ አንቺ ነሽ ቦታ ያልሰጠሽኝ፣ አንቺ ነሽ እድል ያልሰጠሽኝ እንጂ እኔ ሞክሬያለሁ፣ ይቅርታም ለመጠየቅ ሞክሬያለሁ፣ ለማውራት ሞክሬያለሁ፣ ግን አንቺ ምንም አይነት እድል ምንም አይነት ቦታ እየሰጠሽኝ አይደለም ሲላት ነበር። እሷም እንግዲህ መልሳ ብሩኬ እኔ እኮ እወድሃለሁ፣ እንድትታረም ፈልጌ ነው እንደዛ ያደረኩትኝ፣ ካለፈው ስህተት እንድትማር፣ ለምን ሌላ ስህተት ውስጥ ትገባለህ? ምናምን ያፌን የምላሴን ነው እንዲ አንተ የምታየው የልብን በምን ታውቃለህ ነው ያለችው። ዛሬ ትክክለኛ ስሜቷን ነግረዋለች እንደምትወደው። ያን ደግሞ እሱም ማወቅ ፈልጎ ነበረ። ትክክለኛ ስሜቷን ደግሞ ስለተናገረች እኛም ደስ ብሎናል። ለምን? ምክንያቱም እንደሚዋደዱ ጠንቅቀን እናውቃለን። ግን ለምንድን ነው በቃላት የሚሰባበሩት? ለምንድን ነው በቃላት የሚጎዳዱት? ሀይሚ ብሩኬን በቃል ትጎዳዋለች፣ ቃል እየወረወረች ትጎዳዋለች። ብሩኬ ደግሞ የሆነ ነገር እያደረገ ወይ ከሴት ጋር መጥቶ ወይ ከሴት ጋር ሰርቶ ወይ የሆነ ነገር እያደረገ እያናድዳታል ማለት ነው። ያው ወንድ ልጅ ነው ብዙ ጊዜ እንደዚህ እንደ ሴቶች ቃላት መወራወር ምናምን ወንዶች አይወዱም ታውቃላችሁ። የሆነ ነገር ካናደዳቸው በተግባር እያሳዩ ነው የሚያናድዷችሁ እንጂ እንደ ሴት ልጅ ቃላት እየወረወሩ ምናምን አይደለም።
ስለዚህ ምንድነው የተፈጠረው? ሀይሚ በቃላት ስታናድደው እሱ ደግሞ በተግባር የሆነ ነገር እያደረገ ያናድዳታል። ያ ነው የተፈጠረው እና ወደ ጥሩ ነገር እየመጡ ነው። ተመስገን። ትናንትም እንዳያችሁት ጅማሬው ቪዲዮ በጣም ደስ የሚል ነበረ። ወደ መጨረሻ እንግዲህ ሻንጣን ይዛ ውጠ ምናምን ስትለው በሩን ስትዘጋ ምናምን የነበረው ነገር ነው እንግዲህ አብዛኛውን ሰው የረበሸውና ዛሬም ቢሆን ወደ ጥሩ ነገር እየመጡ ነው። ጥሩ እያወሩ ነበረ። አብሳላትም ከገባች በኋላ እውነት ለመናገር ያን ያክል አብሳላትም አልረበሸችም። በአዳማጭ ናት፣ እያዳመጠች ነበር። ስትጠይቃት ነው መልስ የሰጠቻት። ለምን ወደ እኔ ላክሽ ስትላት እንዲቆርጥልሽ ነው ያለቻት። እና በቃ መጨረሻ እንግዲህ ብቻ ተናዳለች ሀይሚዬ። መጨረሻ ላይ እንዳያቸዋት የሶፋ ጨርቅ ምናምን ስትወረውር ነበረ። ግን ትክክለኛ ፍቅር ስላለ ነው። ቤተሰብ ልንገራችሁ፣ የማትወዱት ሰው ከሆነ እኮ ኦልሬዲ በቃ ከህይወቴ ውጣ ካላችሁት ምንም ከማንም ጋር ሴት ቢሆን አይደለም ከአንድ ሴት ጋር ለምን 2-3 ሴት ይዞ ቁጭ አይልም? ለምን 3 ሴት ይዞ አንድ ክፍል አይተኛ? ምን አገባችሁ አይደል? ምን አገባን አይደለም የምትሉት? ግን ፍቅር አለ እንዳለችውም እንዲስተካከል ፈልጋ ነው። እሱ ደግሞ ለሱ ያላት ስሜት የምር ውጣለኝ በቃ አልፈልግ ምናምን የምትለው ነገር የምሯን ነው ወይስ በቃ ንዴት ውስጥ ሆና ነው? የምሯን ከሆነ እኔ ከአብሳላት ከሆኜ እንደዛ ስልክላት ምንም ቦታ አይሰጣትም። ተናዳ በንዴት ከሆነ እንደዛ እያለችኝ ያለችው ደግሞ በቃ ስሜት ይሰጣታል፣ ትናደዳለች፣ ባደረግኩት ነገር ትበሳጫለች ምናምን ብሎ ነው ያለው። በቃ እሱ ውጤቱን አግኝቷል፣ የፈለገውን ውጤት አግኝቷል። ሀይሚዬም ዛሬ ትክክለኛ ስሜቷን ነግረዋለች። ደጋግሞ ነው የጠየቃት። አይታችሁ ከሆነ የምር ትወጅኛለሽ፣ እርግጠኛ ነሽ ትወጅኛለሽ ብሎ ነው ደጋግሞ የጠየቃት። በቃ ማወቅ ፈልገሃል አይደለ? አዎ እወድሃለሁ ነው ያለችው። እወድሃለሁ በቃ ለምን እንደዚህ ታደርጋለህ? ለምን እኔን ታናድደኛለህ? ምናምን ብላ ትክክለኛ ስሜቷን ነው የገለጸችለት ዛሬ ማለት ነው። ስለዚህ እንደዛ ከሆነ ነገ ከእሷ ጋር ደስተኛ የምሆንበት የሆነ ትልቅ ነገር አለ፣ ስጠራሽ ተገኝልኝ ነው ያላት አይደለ? ግን ደግሞ የምርም እንዳለው ከአብሳላት ጋር ትልቅ ፕሮግራም ምናምን ኑሮት አይደለም። በእርግጥ በዚህ ፍጥነት ሀይሚን ሌላ ሰፕራይዝ ያረጋታል ብለን ባናስብም፣ ግን ደግሞ ሰፕራይዙ ምን መሰላችሁ ውድ ቤተሰቦቼ? አብሳላት የብሩኬ ጓደኛውም አይደለች፣ በቃ እንዲህም ዝም ብሎ የተዋወቃት ልጅ አይደለችም። አብሳላት የብሩኬ ዘመር ናት፣ ያክስቱ ልጅ ናት። እንግዲህ ማመን አለማመን የራሳችሁ ፋንታ ነው። ነገር ግን የብሩኬ ዘመዱ ናት። ነገ እንግዲህ በደንብ ያስተዋውቃታል። የአክስቱም ልጅ ትሁን የአክስቱ የልጅ ልጅም ትሁን ብቻ ዘመዱ ናት። ዘመዱ እንደሆነች በደንብ ግልጽ አድርጎ ነገ ለሀይሚም ለተመልካችም የሚያስተዋውቅበት ቀን ነው። ይሄን ደግሞ እመኑኝ ማለት ነው እና አንዳንድ ልጆች ከሴት ጋር ስለተሆነ ብቻ አንድ ሰው ባለየ ብላችሁ ማለት ይከብዳል ትንሽ። አንድ ሴት ልጅ ከወንድ ልጅ ጋር ስለታየች ብቻ ባለየ ብላችሁ ማለት ትንሽ ይከብዳል። ይሄ ነገራችሁን ብታስተካክሉ አሪፍ ነው ማለት ነው እና በቃ ሰው በተለያየ የስራ ባልደረባው ጋር ሊሆን ይችላል፣ የትምህርት ቤት ጓደኛው ጋር ሊታይ ይችላል፣ የሰፈር ልጅ ጋር ሊታይ ይችላል ምናምን ነገርና ከሴት ጋር ስለታየ ብቻ አንድ ወንድ በቃ የዱርዬ ይሄ ባለየ እንደዛው ሴትም ከወንድ ጋር ስለታየች እንደዛ መታሰብ የለበትም። በስትክክል ማለት እንደዛ መሆን የለበትም ብዬ ነው የማስበው። መልካም ጊዜ